ራሴን አሞኛል፣ ሆዴን አሞኛል፣ እየወጋኝ ነው፣ እያቅለሸለሸኝ ነው፣ ጥርሴን አሞኛል ምናምን ስትሉ በእንግሊዝኛ እንዴት እንደምታወሩ ዛሬ የሚገርም ኮርስ ይዤላችሁ መጥቻለሁ። አረፍ በሉ እንጀምር። ዛሬ ቀን 16 ነው። ከአሁን በፊት የነበሩ ቪዲዮዎችን ካላያችሁ ከቀን 1 እስከ 15 ድረስ ቪዲዮዎችን አዘጋጅቼላችኋለሁ። መለስ ብላችሁ ለማየት ሞክሩ። ዛሬ ያመጣነው ስለምንድነው? ስለ ህመም ነው። ከህመም ጋር የተያዙ ነገሮችን በደንብ አድርገን እናያለን ማለት ነው። ለቤቱ አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ እንዲሁም ደግሞ ይጠቅማቸዋል ለምትሉ ሰዎች ሼር እያደረጋችሁ let's dive into our lesson. Are you ready to learn? Are you all set about the notebook? ኖትቡክን አዘጋጅታችኋል? ዝግጁ ናችሁ? እንጀምር። ይሰማል? እሺ ወደ ቪዲዮአችን ሂድ። መጀመሪያ let's say የሆነ ሰው አሞታል ወይም እኔ አሞኛል እንሰብና አያችሁን whatever let's say we're talking የሆነ በስልክ እያወራን ነው ምናምን ነገር እንዳመመኝ ከተሰማችሁ ምንድነው የምትሉት? ወይ የሆነ ሰው አይታችሁት እንዳመመው ከተሰማችሁ ምንድነው የምትሉት? what's wrong ማለት ትችላላችሁ። what's wrong ወይም ደግሞ what is the matter ሳይሆን what is the matter ምን ሆነህ ነው ምንድነው ምን ሆነህ ነው እያላችሁ ነው። what the matter ወይም what's wrong ማለት ትችላላችሁ። በድምጽ ከሆነ how you doing ምናምን ነገር እያለ ከሆነ ምን ትላላችሁ? you don't sound good ካላችሁ በቃ ጥሩ አትመስልም እያላችሁ ነው። right you don't sound good። በአካል ከሆነስ በአካል የሆነ ነገር ያሳየው ምናምን ነገር የሆነ ነገር ወኝ ምናምን ነገር ከሆነ ምን ትኛላችሁ? you don't look good። look እና sound ልዩነታቸው ምንድነው? ሳውንድን መምሰል ነው። ሉክን መምሰል ነው አይደል? ሳውንድ ስንል ግን የሆነ ድምጽ ሪሌቲቭ የሆነ ነገር ነው። right ሉክ ስንልስ በምንድነው? በማየት የሆነ ሰው አይተን ጥሩ አይደለም ብለን ካሰብን ወይም ጥሩ ሊሆን ይችላል። you look good ካልኩኝ በቃ ደስ ያለ ትመስላለህ፣ ጥሩ ትመስላለህ ያልኩኝ ነው። right ስለዚህ you don't look good or you don't look so good ካልኩኝ ደህና አትመስልም what's wrong እያልኳቸው or what the matter ምን ሆናችሁ ነው ችግሩ ምንድነው ማለት ነው። እናንተ እንዴት ነው የምትናገሩት ነው right yeah or yep ወይም ደግሞ yes I have ብላችሁ ምን ያመማችሁን ቦታ መናገር ትችላላችሁ። ለምሳሌ ራሴን አሞኛል ስትሉ ምንድነው የምትሉት? I have what? I have a head ምንድነው? ራስ ነው። ache I have a headache ካላችሁ ምን ያላችሁ ነው? ራሴ አሞኛል ማለት ache ምንድነች? የሆነ የህመም ስሜት ማለት ነው። I have a headache ራሴ አሞኛል። ጥርሳችሁ ውስጥ ከሆነ I have a toothache ሆዳችሁን ከሆነስ I have a stomachache ጀርባችሁን ከሆነ ሲያመማችሁ I have a backache ጆሮአችሁን ውስጥ ከሆነ I have an ነው የምጠቀመው because ear vowel ስለሆነች I have an earache ትላላችሁ ማለት ነው። right ጉሮሮአችሁ ውስጥ ከሆነ አመማችሁ ጉሮሮአችሁ በጣም አሟችኋልና ጉሮሮዬን አሞኛል። ጉሮሮ ምንድነው? throat ነው አይደል? throat ነው። ጉሮሮአችሁን ሲያማችሁ ምንድነው የምንለው? I have a sore throat ነው። I have a sore throat እሺ ጉሮሮዬን አሞኛል እያላችሁ ነው ማለት ነው እንዳትረሱ። ስለዚህ ሌላ ምንድነው? አንገታችሁን እስካመማችሁ አንገታችሁን ካመማችሁ ምንድነው የምትሉት? I have አንገት ምንድነው? neck ነው አይደል? ache ብለናል። I have a neck ache ነው ምን? I have a neck ache አንገቴ አሞኛል እያላችሁ ነው። በጣም አሪፍ። ጡንቻችሁ ምናምን ሲሆን ከሆነ ሲያመማችሁ ጡንቻ ምንድነው? መስል I have a muscle ምን? I have muscle what? ache አይደል? ስለዚህ I have muscle ache እንላለን ማለት። ስለዚህ ጡንቻችሁ ምናምን ነገር ሲያማችሁ I have muscle ache ማለት እንዳትረሱ። ሌላ ጉንፋን ይዟችኋል እንበል። ጉንፋን ይዞኛል ስትሉ ምንድነው የምትሉት? ጉንፋን ምንድነው? cough አይደለ? I have a cough ነው ምንለው? I have a cough I'm coughing ከሆነስ ያልኩን I'm coughing አይደለ? ስለዚህ I have a cough ካላችሁ ያላችሁ ነው ጉንፋን ይዞኛል ነው። ትኩሳት ምናምን ካላችሁስ fever I have a fever ማለት ትችላላችሁ ማለት ነው። እንደዚህ ያሉ ነገሮች አሉ እንዳትረሱ። I have እያላችሁ የህመማችሁን ያመማችሁበትን ቦታ or ደግሞ whatever የሆነ ሲምፕተሞች አሉ እነሱ መናገር ትችላላችሁ። ሌላ I feel እያልን መግለጽ እንችላለን።
I feel plus adjective ነው የምንጠቀመው። I feel plus ምን adjective ማለት ነው right ለምሳሌ አለች አሞኛል እንበል ሆዴን ብቻ የሆነ ቦታ አሞኛል ስለዚህ አሞኛል የሆነ ህመም ስሜት አለኝ ስል ምንድነው ነው I feel sick አሞኛል እሺ ሌላ ይሄን የሚያዞራችሁ ከሆነስ አዝሮኛል ማዞር ምንድነው ነው ጥያቄ ሲያዞራችሁ ምንድነው የምትሉኝ I feel dizzy ማለት ትችላላችሁ right I feel dizzy እንትንስ ምንድነው ማቅለሽለሽ ያቅለሽልሽኛል ምናምን ስትሉ የሆነ like sometimes for the most part ሴቶች ላይ ነው አይደለ so I feel ምን ማቅለሽለሽ ምንድነው nauseous I feel nauseous እንዳትረሱ እሺ የድካም ስሜት ከተሰማችሁስ ምንድነው የምትሉት I feel tired ማለት ስለዚህ I feel plus adjective እንጠቀማለን ማለት ነው ሌላ ምንድነው የቦዲ ፓርታችን ላይ ማል የሆነ ቦዲ ፓርት አለ then hurts ማል ለምሳሌ ራሴን ከሆነ my head hurts ሆዳችሁን ከሆነስ my stomach hurts ግልጽ ነው አይደል ጥርሳችሁን ከሆነስ my tooth አንድ ጥርስ ነው አለ my tooth hurts እያላችሁ እናንተ መጠቀም ትችላላችሁ እንዳትረሱ ስለዚህ ያመማችሁበትን ቦታ my የሆነ ቦዲ ፓርት አለ hurts እያላችሁ መጠቀም እንዳትረሱ ሌላ አሁን ምን መሰላችሁ ሌላ አንድ እንደ ቲፕ ነገር feeling under the weather ምንለው አለ under ከስር weather ምንድነው ኮንዲሽን የሆነ ነገር እሱ ጋር ሳይሆን as expression ነው የምንጠቀመው I'm feeling under the weather ማለት ነው የሆነ ጥሩ ስሜት እየተሰማኝ አይደለም ነው የሆነ የህመም ስሜት እየተሰማኝ ነው ስትሉ I'm feeling under the weather መጠቀም I'm feeling under the weather የሆነ የህመም ስሜት እየተሰማኝ ነው እያላችሁ ነው በጣም አሪፍ ሌላ ምንድነው I'm not feeling myself today ማለት በቃ የሆነ ጥሩ ስሜት እየተሰማኝ አይደለም ነው ያ ማለት I'm not feeling good ማለት ነው ጥሩ ስሜት እየተሰማኝ አይደለም ስትሉ I'm not feeling myself today Are you feeling yourself today? ምናምን ያለ ማውራት እንችላለን ሌላ I need to take the day off ማለት ነው የሆነ ከስራ እረፍት መጠየቅ ወይንም መውሰድ ነው አይደል ስለዚህ if you feel you're sick or if you are feeling bad or if you are not feeling yourself ምን ጠይቃላችሁ you need to take the day off አይደል ስለዚህ I need to take the day off ማለት ነው እረፍት መውሰድ አለብኝ እያላችሁ ነው because ስላመማችሁ ማለት ነው ሌላ there are some phrases related to this ከዚህ ጋር የተያዙ ፍሬዞች አሉ ለምሳሌ እናንተ አሟችኋል አይደል ስለዚህ ያው God forbid አሟችኋል መጣሁኝ ቤታችሁ ተኝታችኋል አሟችሁ ተኝታችኋል ለመጠየቅ መጣሁኝ ስለዚህ ምንድነው የምላችሁ ለምሳሌ መቼ ነው የጀመረ ትላላችሁ አይደል for the most part እንጠይቃለን እኮ መቼ ነው የጀመረ when did it start መቼ ነው የጀመረ እያልኩት ወይም እያልኳት ወይ ደግሞ እያልኳችሁ ነው ማለት ነው እናንተ it starts ብላችሁ የጀመራችሁ whatever ቃሉን ትናገራላችሁ ማለት ነው ሌላ የቱ ጋር ነው አመመህ ምን ነው አመመህ እንላለን አይደል ምን ነው አመመህ where does it hurt ካልን በቃ ምን ነው አመመህ እያልኳችሁ ነው right where does it hurt እንዳትረሱ ወይም ደግሞ ከመቼ ጀምሮ ነው አመመህ ካመመህ ምን ያክል ጊዜ ሆኖሃል ስትሉስ how long have you been sick ካመመህ ምን ያክል ጊዜ ሆኖሃል እያልኳችሁ ነው ማለት ነው እናንተ I have been sick since ለምሳሌ I have been sick since last week ካልኩኝ ከባለፈው ሳምንት ጀምሮ አሞኛል እያላችሁ ነው ማለት ነው ስለዚህ I have been sick since የሆነ ሰዓት እንዳትረሱ ማለት ነው so እንደዚህ አሁን አሞኛል ለምሳሌ I have been sick since last week ካላችሁ ምን ላችኋለሁ አረ you should see a doctor ካልኩኝ ምን እያልኩኝ ነው መታየት አለባችሁ or you gotta go to hospital እንደማለት ነው አይደል ሆስፒታል መሄድ አለባችሁ እያልኩኝ ነው ማለት ነው ስለዚህ እናንተ በዚህ መንገድ መጠየቅ ትችላላችሁ ማለት ነው
then ምን ትሉኛላችሁ? ለምሳሌ እኔ ያመመኝ I'm not feeling good ምናምን ነገር ያቻዋል አይደለ? so that is too bad በቃ በጣም ያሳዝናል። በቅርቡ ይሻለ በቅርቡ በጎውን ስትሉ ምንድነው የምትሉት? get well soon ማለት ትችላላችሁ ማለት ነው። right? ስለዚህ ምን አይተናል ማለት ነው? ሰፋ ነገሮችን አይተናል። በቀላሉ I am sick ማለት እንችላላችሁ። ግን I have እያላችሁ I feel እያላችሁ or my የሆነ body part አለ hurts እያልን መጠቀም እንችላለን። so የሆነች ዳያሎግ ትኖራለች። አንድ ጊዜ ነው እሷን ልበላችሁና እናንተ ቦታ እየተቀያየርን እንላለን ማለት ነው። እኔ ኤ ልሁን እናንተ ቢ ትሆናላችሁ ማለት ነው። you don't look well today what's wrong? እናንተ ምንድን ነው የምትሉት? I'm not feeling good I have a headache ስትሉኝ እኔ እላችኋለሁ oh I'm sorry to hear that do you have a fever ምን ማለት ነው? ትኩሳት አለ እንዴ እንደማለት ነው አይደል? so እናንተ ምን ትላላችሁ? yes I do I also have a sore throat ቅድም ብለናል አይደል? throat ብላችኋል። nice ስትሉኝ ምን አልኳችሁ? you should get some rest እረፍት ማድረግ አለባችሁ and men drink a plenty of water አልኳችሁ። ለእናንተም ትላላችሁ thanks I think I will see a doctor ምን አልኳችሁ? sounds good or that's a good idea I hope you feel better soon ለምን ትላላችሁ? thank you ትላላችሁ ማለት ነው። ግልጽ ነው። አሁን ያልነውን እኔ ሆናለሁ የጠያቂያችሁ ነው የምሆነው። እናንተ ተጠያቂ like as እንደታመመ ሰው ሆናችሁ ዳያሎጓን እስኪ አብረን መስራት። you don't look good today what's wrong? ምን ይላልኩኝ? I'm not feeling good I have a headache ብላችሁኛል አይደለ? ጥሩ oh I'm sorry to hear that do you have a fever አይደለም fever ምን አልኩኝ? yes I do I also have a sore throat አላችሁ። I also have a sore throat ስለዚህ ምን እላለሁ እኔ? you should get some rest and drink plenty of water እናንተስ ምን እላለሁ? thanks I'll see a doctor that's a good idea I think you feel better soon ምን ትኛላችሁ? thank you ትላላችሁ ማለት ነው። so የዛሬው ቪዲዮአችን ይህንን ይመስል ነበር። በሚችለው አቅም ቪዲዮውን አጠር ለማድረግ ሞክሬያለሁ። በቀጣይ ቪዲዮ እስክንገናኝ ድረስ have a good and a wonderful time